በመካከለኛው ምስራቅ ሌላ የጦርነት ድባብ እየተስተዋለ ባለበት በዚህ ሰዓት እንግዲህ የተለያዩ ነገሮች እየተነሱ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት ጦርነቱ በድጋሚ ሊጀመር እንደሚችል እያነሱ ይገኛሉ። በእርግጥ ከሰሞኑ አክሲዮስም ዘግቦት ነበር ይህንን ጉዳይ። ከዛ በተጨማሪ ደግሞ በእስራኤል በኩልም እንዲሁ ተመሳሳይ አይነት ዝግጅት እንዳለ ነው እየተነገረ የሚገኘው። በአካባቢው ያለው ዝግጅት እየቀጠለ በመጣበት ሰዓት ታዲያ እስራኤል ወደ መካከለኛው ምስራቅ የጦር መሳሪያዎችንም ጭምር እየላከች መሆኑ እያነጋገረ ይገኛል። ባለፈው ሳምንት አካባቢ የተነሳ ነገር ነበረ። ወደ ተባበሩት አረብ ኤምሬትስ አይረን ዶም የአየር መከላከያ ስርዓቷን ልካለች ተብላ ነበር። አሁን ደግሞ በጨረር የታገዘ የመከላከያ ስርዓቷን ወደ ተባበሩት አረብ ኤምሬትስ ልካ እንደነበር ፋይናንሻል ታይምስ መዘገቡ እንዲሁ እያነጋገረ ይገኛል። ይህ በጨረር ላይ የተመሰረተ አይረን ቢም የተሰኘ የአየር መከላከያ ስርዓት አለ። እንግዲህ እንደ ሌሎቹ ሚሳኤል አይተኩስም፣ ግን ጨረር በመልቀቅ የሚመጡ አደጋዎችን የመመከት ስራ ይሰራል። ከኢራን የሚመጡ ድሮኖችን፣ ሚሳኤሎችን በጨረር መጥቶ የመጣል እንቅስቃሴ ለማድረግ እንግዲህ አይረን ቢም ያው የሚመረጥ እንደሆነ ይነገራል። እንደሚታወቀው በጣም በአነስተኛ ኃይል ወይም ደግሞ በአነስተኛ ኤሌክትሪክ ኃይል በጣም ርካሽ በሚባል ዋጋ የአየር መከላከያ ስርዓት አካል ሆኖ መቀመጥ የሚችል ነው አይረን ቢም። እንግዲህ ከዚህ ቀደምም በተደጋጋሚ እንደተነገረው እነዚህ ኢንተርሰፕተር ሚሳኤል የሚሏቸው ሚሳኤሎችን፣ ድሮኖችን እና ሌሎችንም አየር ላይ ያሉ በራሪ ቁሶችን ለመምታት የሚያገለግሉ ሚሳኤሎች በጣም ውድ ናቸው። ለምሳሌ አሜሪካ ዳርክ ኤግል እየተባለ የሚጠራው የአየር መከላከያ ስርዓቷን ወደ ተግባር ልታስገባ እንደምትችል፣ በተለይ ደግሞ ሃይፐርሶኒክ ሚሳኤሉን ወደ ተግባር ልታስገባ እንደምትችል እና ለመጀመሪያ ጊዜ ኢራን ላይ ልትጠቀመው እንደምትችል ሲነገር ቆይቷል። ግን አንዱ ሚሳኤል ዋጋው $15 ሚሊዮን አካባቢ ነው። እያንዳንዱ ሚሳኤል በሚመታበት ሰዓት መቺው ሚሳኤል ወይም ጠላፊው ሚሳኤል ዋጋ የሚወጣበት ነው። በሚሊዮን ዶላር የሚቆጠሩ ሚሳኤሎች አሉ። እንደሚታወቀው የምዕራቡ ዓለም ያው የተደላደለ በጀት ስላለው፣ የተደላደለ ቴክኖሎጂ ስላለው ስለ ገንዘቡ ወይም ስለሚመጡት ነገሮች ብዙም አላሰበም። ግን ሌሎቹ ተገዳዳሪዎች እንደነ ኢራን ያሉ፣ እንደነ ቻይና፣ እንደነ ሩሲያ ያሉ በጣም በአነስተኛ ዋጋ በአነስተኛ መጠን መንግስታዊ ድጋፍም አድርገው የጦር መሳሪያዎችን ያመርታሉ። ርካሽ ድሮኖች ምናልባት $1,000፣ $2,000 እስከ $10,000 የሚያወጡ ድሮኖች በሚሊዮን የሚቆጠር ዶላር ሌላኛው ባላንጣቸው እንዲያወጣ ያደርጋሉና አሜሪካ እንደውም በቅርቡ ሉካስ የተባለ ርካሽ ድሮን አምርታ ወደ ተግባር ማስገባቷ የሚታወቅ ነው። ወደ ግዳጅ መሰማረቱ የሚታወቅ ነው እና ይህንንም ነገር ለማስተካከል ነው እነዚህ የጨረር ስርዓቶች የመጡት። ብሪታንያን በዚህ ረገድ ብዙ ሰርታለች። እስራኤል ደግሞ አይረን ቢም የተሰኘውን የጨረር መከላከያ እንግዲህ ሰርታ ገብታበታለች፣ ለራሷም ትጠቀምበታለች። ሐማስ እና እስራኤል ጦርነት ከጀመሩ ጊዜ ጀምሮ አይረን ቢም የሚለውን ስም በተደጋጋሚ ሰምተነዋል። ወደ 20 ኪሎ ሜትር ገደማ ርቀት ላይ እንግዲህ አይረን ቢም የሚመጡ ድሮኖችን ወይም ደግሞ አነስተኛ ሚሳኤሎችን መምታት እንደሚችልም ተነግሯል። ታዲያ አይረን ዶም የአየር መከላከያ ስርዓቷን ወደ ገልፍ ያሻገረችው እስራኤል ለወዳጇ ለተባበሩት አረብ ኤምሬትስ አይረን ቢምን የሚሳኤሉንም የጨረሩንም መከላከያ እንግዲህ አስታጥቃ አንቀሳቅሳለች ነው የተባለው። የተባበሩት አረብ ኤምሬትስም በዚህ ደስተኛ እንደሆነች ባለፈው አክሲዮስ ዘግቦ ሲነገር እንደነበር የሚታወቅ ነው። እንደ ትልቅ ውለታ ይቆጥሩታል የሚል ነው እንደውም ዘገባው ላይ የነበረው እና እስራኤል አሁን ደግሞ ራሷንም ከመከላከል አልፎ ወዳጆቿን የመከላከል ስራ እየሰራች ትገኛለች። የተባበሩት አረብ ኤምሬትስ እንደሚታወቀው ከሰሞኑ ከዛሬ ነው የሚጀምረው፣ ከሜይ 1 ወይም ከአርብ ነው የሚጀምረው። ከኦፔክ አባልነቷ መውጣቷ የሚታወቅ ነው። እንግዲህ በቀን ወደ 3.6 ሚሊዮን በርሜል ነዳጅ የምታመርት ሀገር ናት እና ኦፔክ እንደፈለገ ዋጋውን ከፍ ዝቅ እንዳያደርግ ያደርጋል ይሄ ውሳኔዋ ተብሎ ሲነገር ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አድንቀውላታል። በራሷ መንገድ ለመወሰን የሞከረችበትን መንገድ መሐመድን አውቀዋለሁ በጣም ብልህ ሰው ነው ብለው መስክረውላቸዋል። የአሜሪካው ፕሬዝዳንት ፎክስ ኒውስ ላይም በተመሳሳይ የተባበሩት አረብ ኤምሬትስ ከሳውዲ አረቢያ ጥላ ወጥታ ሳውዲ አረቢያ የምትዘውረውን ኦፔክን ጀርባ መስጠቷ ብልህነቷን ያሳያል የሚል ነገር ነው የሚነሳው። የተባበሩት አረብ ኤምሬትስ እንደሚታወቀው እኛም ከዚህ ቀደም ስንል እንደነበረው ነዳጅን በተመለከተ የምትከተለው ስልት ይለያል። ሳውዲ አረቢያ ነዳጇን ቆጠብ እያደረገች ዋጋውን ከፍ እያደረገች እየሰቀለች መሸጥ ትፈልጋለች። ለዚህም ነው ኦፔክ ላይ የአንበሳውን ድርሻ ይዛ እየተንቀሳቀሰች የምትገኘው። የተባበሩት አረብ ኤምሬትስ ደግሞ ያው በህዝብ ቁጥር አይገናኙም። ሳውዲ ወደ 30 እና ከዛ በላይ ሚሊዮን ህዝብ አላት። የተባበሩት አረብ ኤምሬትስ ደግሞ
እንደው ቱሪስቱና ሌላው ይበዛል እንጂ የእሷ ዜጎች ከ1 ሚሊዮን ብዙም አያልፉም። ስለዚህ ነዳጅን ነገ የሚኖረውን ነገር ታሳቢ በማድረግ ከመቆጠብ ይልቅ ዛሬ በደንብ ሸጦ በነፍስ ወከፍም ለህዝቧ የሚደርሰው ነገር ትርፉ ሲበተን የበለጠ ውጤታማ ይሆንላታል እና ሌሎች ዘርፎች ላይ ደግሞ ያንን ኢንቨስት ለማድረግ ይመቻታል። ያንን ገንዘብ ትይዝና ከተሞቿ ላይ ሌሎች ስራዎች መስራት ትችላለች። በቱሪዝም፣ በከተማ፣ በንግድ በጣም ከፍተኛ ደረጃ እንደደረሰች ይታወቃል የተባበሩት አረብ ኤምሬትስ እና ይህንን ስልት መከተል ትፈልግ ነበር። በዚህ ምክንያት ከኦፔክ መውጣቷ የሚታወቅ ነው እና ዶናልድ ትራምፕም ይህንን እንዳደነቁ ይታወቃል። ስለዚህ በአሜሪካና በእስራኤል ፊት እንግዲህ ሞገስ እያገኘች ይመስላል የተባበሩት አረብ ኤምሬትስ። ስለዚህም ነው እስራኤል የአየር መከላከያ ስርዓቷን ጭምር አሳልፋ እየሰጠች የምትገኘው። ባለሙያዎችንም ጭምር እንደላከች ነው ከዚህ ቀደምም በአክሲዮስ ዘገባም አሁን በፋይናንሻል ታይምስ ዘገባም ላይ ማስተዋል የተቻለው። የተባበሩት አረብ ኤምሬትስ እንግዲህ ከዚህ ከአሜሪካና ከእስራኤል ጋር በመስራቷ እንዲሁም የጦር ቤዞችን በማስተናገዷ ምክንያት 550 ባሊስቲክ ሚሳይሎችን እና ክሩዝ ሚሳይሎችን ከኢራን አስተናግዳለች ሲባል እንግዲህ አሁን እንደ እንግዳ አይደለም፣ እንደ ክፉ እንግዳ የሚቆጠሩ ናቸው ሚሳይሎች። እንደሚታወቀው 2200 ድሮኖችም ወርደውባታል። ይሄ ማለት እንግዲህ ወደ 2750 አካባቢ የሚሆኑ ጥቃቶችን ከኢራን አስተናግዳለች። አብዛኞቹ ከሽፈዋል፣ ግን ቁጥራቸው ቀላል የማይባሉት በከተማው ወርደው እንግዲህ ጉዳት ማድረሳቸው የሚታወቅ ነው። ስለዚህ የተባበሩት አረብ ኤምሬትስን የመንከባከብ ስራ አሜሪካና እስራኤል እየሰሩ ይገኛሉ። በተለይ ደግሞ እስራኤል ዘመናዊ የጦር ቴክኖሎጂዋን ጭምር እንኪ ብላ ተጠቃሚ እያለች ትገኛለች። ከዚሁ ጉዳይ ሳንወጣ እንግዲህ እስራኤል በመካከለኛው ምስራቅ ካሉ ሀገራት ጋር መፋጠጧን ቀጥላለች። ከቱርክ ጋር በተገናኘ ምናልባት የፒያሳ ኔትወርክ ተከታታዮቻችን ልታውቁት ትችላላችሁ። ይህንን ዘገባ በትላንትናው ዕለት ሰርተን ነበረ። ቱርክ ካሚካዚ ድሮን ሰርታለች። 1000 ኪሎ ሜትር ገደማ መወንጨፍ የሚችል አጥፍቶ ጠፊ ድሮን ሰርታለች እና በቱርክና በእስራኤል መካከል ያለው ርቀት ደግሞ በኪሎ ሜትር ወደ 1200 ኪሎ ሜትር ገደማ ነው እና ምናልባት እስራኤልን ታሳቢ ያደረገ እንቅስቃሴ ነው የሚል ነገር ሲነሳ ቆይቷል። በቀጠናው በጣም ተገዳዳሪ ትሆንብኛለች ኢራንን ከመታው በኋላ ብላ የምታስባት እስራኤል ቱርክና በእርግጥ ፓኪስታንንም ታስባለች። ግን ፓኪስታን በጂኦግራፊ ወይም በመልክዓ ምድርም ትንሽ ራቅ ስለምትላት የምታስጨንቅበት መጠን አነስተኛ ነው። በዛ ላይ የኒኩሌር ኃይል ባለቤት ነች፣ የኒኩሌር የጦር መሳሪያ ባለቤት ነች። ቱርክም በእርግጥ የኔቶ ሀገር ስለሆነች እስራኤል በቀላሉ ከቱርክ የሚመጣ ፈተና በቀላሉ መክታለሁ ብላ አታስብም። ብታጠቃት ደግሞ ያው ኔቶ እንደ ኔቶ አንቀጽ 5ን ጠቅሶ ሊዘምትባት ይችላል ወይም አስገዳጅ ሁኔታ ሊፈጠር ይችላል። የአሜሪካ ሚና እዚህ ውስጥ ምንድን ነው የሚለው ነገር እንደተጠበቀ ሆኖ በቀጥታ ፍልሚያ እንግዲህ በቀጥታ ጦርነት ውስጥ ይገባሉ ተብሎ ለጊዜው ባይታሰብም የዓለምን ሁኔታ እንደምናየው ነው። የትኛው ጦርነት መቼ ይነሳል እርግጠኛ ሆኖ መናገር አይቻልም። አይሆንም የተባሉ ነገሮች ሲሆኑ ስላየን ማለት ነው። ከሩሲያና ዩክሬን ጦርነት አንስቶ አንዳንድ ሀገራት ያው የሚሊተሪ ቢልዳፕ የሚሉትን በርካታ የጦር መሳሪያዎችን ወደ አንድ አካባቢ ሲያንቀሳቀሱ ቀስ ብለው ወደ ጦርነት እየገቡ ተመልክተናቸዋል። በራሽያና በዩክሬን ጦርነት ይህንን አይተናል። በኢራን ጦርነት ይህንን አይተናል እና አንዳንድ እንቅስቃሴዎች፣ ወታደራዊ ውጥረቶች ይመነዘራሉ ወደ ግጭት እንደሚታወቀውና አይሆንም የሚባል ነገር ለጊዜው እንግዲህ ላይኖር ይችላል። ግን ዞሮ ዞሮ ቱርክ ዝግጅቷን እያጠናቀቀች ትገኛለች፣ ዝግጅት እያደረገች ነው። እንዳነሳ ነው እንግዲህ ካሚካዚ ድሮን ሚዝራቅ የሚባል ወይም ቀስቱ በመባል የሚታወቅ አዲስ ድሮን ሰርታለች። እንደውም የድሮኖችን ታሪክ የኢራን ሻሂድ ድሮኖችን ታሪክ ሁሉ ሊቀይር የሚችል በጣም አደገኛ ድሮን ነው ብለውታል። በርከት ያለ ኪሎግራም አንስቶ እንግዲህ መፈንዳት እንደሚችል ወደ 185 ኪሎ ሜትር አካባቢ በሰዓት መወንጨፍ እንደሚችል ሲነገር ቆይቷል። ከዚህ በተጨማሪ ደግሞ ቱርክ ዝግጅቷን በጦር መርከብ ላይ እያደረገች እንደሚገኝ ነው የተነገረው። 60 ሺህ ቶን መመዘን የሚችል አውሮፕላን መሸከም የሚችል ኤርክራፍት ኬሪየር ወይም ደግሞ የአውሮፕላን ተሸካሚ መርከብ እንግዲህ አምርታ ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገች ትገኛለች። እንግዲህ ቱርክ የተለያዩ መርከቦችን የታጠቀች ሀገር ነች። አሁን ደግሞ በሆርሙዝ ሰርጥ የራሴ ሚና ሊኖረኝ ይችላል ብላ ጦርነቱ የሚያበቃ ከሆነ ምናልባት ጦሬን ላሰማራ እችላለሁ በሆርሙዝ ሰርጥ የሰላም ስምምነት የሚኖር ከሆነ ብላ ማሳወቋ ይታወቃል። አሁን ደግሞ ተጨማሪ የጦር መርከቦችን ለማምረት እንቅስቃሴ እያደረገች ነው የምትገኘው። የቱርክ ባህር ኃይልም ይህንን በተመለከተ እንግዲህ ይፋ የሆነ መግለጫ ሰጥቷል። እንደሚታወቀው ከግሪክ ከቆጵሮስ
ጋር ያላት ግንኙነት በተወሰነ ደረጃ ለማለሳለስ እየሞከረች ነው። ግን አሁንም ቢሆን ውጥረት አለ። ትንሽ ለማለዘብ ሞክራ ነበር፣ ግን እስራኤል ግሪክንና ቆጵሮስን በደንብ እየያዘችባት ይመስላል። ስለዚህ በሜዲትራኒያን አካባቢ ያላትን የበላይነት ከፍ ለማድረግ እንግዲህ ቱርክ የጦር መርከቦቿን እያንቀሳቀሰች ትገኛለች ነው የተባለው። በማምረት ሂደትም 60 ሺህ ቶን የሚመዝነውን የጦር መርከብ ወደፊት አምጥታለች። 285 ሜትር ርዝመት ያለው ነው። እንዲሁም በአካባቢው በሜዲትራኒያን ከሚንቀሳቀሱ ለምሳሌ ፈረንሳይ ካሰማራችው ቻርልስ ደጎል የጦር መርከብ 261 ሜትር ነው የሚረዝመው። እንዲሁም 42500 ቶን ነው መጫን የሚችለው። ከዚህም መግዘፍ የሚችል የጦር መርከብ እንግዲህ እንደምታንቀሳቀስ ነው የሚጠበቀው። ምናልባት 60 የሚሆኑ የጦር አውሮፕላኖችን ማንቀሳቀስ እንደሚችል እየተነገረም ይገኛል። ስለዚህ ቱርክ በዚህ ረገድ ወታደራዊ እንቅስቃሴዋን ከፍ እያደረገች ትገኛለች። ያው ዝግጅት በጣም እንደሚያስፈልግ የኢራን ጉዳይ አስመልክቶናል። ኢራን ላለፉት 20 ዓመታት ከአሜሪካ ጥቃት ሊመጣ ይችላል ከዛሬ ነገ ብላ እንደተዘጋጀች ይታወቃል። 2003 እንደ አውሮፓውያን አቆጣጠር በጆርጅ ቡሽ ፊት አውራሪነትና መሪነት አሜሪካ ኢራቅን ወራ የሳዳም ሁሴን መንግስትን ስትጥል ነግበኔ ብላ ቴህራን ስትዘጋጅ ቆይታለች። ከሳዳም ሁሴን ጋር በጣም ብዙ ልዩነቶች አሏት። ኢራን ግን በአንድ ነገር እርግጠኛ ነበረች፣ አሜሪካ ነገ ልትመጣ እንደምትችል። ስለዚህ ይሄ ሁሉ ድሮን፣ ይሄ ሁሉ የኒውክሌር ጉዳይ፣ ይሄ ሁሉ ሚሳኤል የተመረተው በእነዚህ ዓመታት ውስጥ ነው። ብዙ የኒውክሌር የሚሳኤል ሳይንቲስቶቿ እንግዲህ ስራ ሲሰሩ ቆይተዋል። አጠቃላይ መዋቅሩም የአስተዳደራዊ መዋቅሩም ነገ እንዲህ አይነት ፈተና ሊመጣ ይችላል ብሎ ሲዘጋጅ ነበርና ቱርክም ይሄንን ብታደርግ ብዙም የሚያስገርም ነገር አይደለም እየተባለ ይገኛል።